ዛሬ ደግሞ በአዲስ ነገር ነው የመጣሁት። በአዲስ ነገር ሲባል በፕራንክ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮኪቱ ቤተሰቦቼ ተከታታዮቼ እንዲሁም ሰላም ብያለሁ። የክርስቲያን እህት ወንድሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ጃነኝ አልሐምዱሊላህ። ስራ ጤና እንዴት እያረጋችሁ ነው? ዩቲዩብ እየበረታችሁ ነው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እና ውድ እህቶቼ ዛሬ የአንድን ሰው ግጥም ለማሰማት ነው የመጣሁት። ሚስጥር ላወጣ ሆን ብዬ ነው የመጣሁት። ሆን ብዬ ማለት ነው። እና ለእኔ ነው ግጥሙ የተገጠመልኝ የመጣልኝ ከውድ እህቴ ከጓደኛዬ ግጥም ተገጥሞልኛል። እና እንዴ ለምን አላጋራቸውም ብዬ ለእናንተም እስኪ ስሙ እናንተም ለጓደኛችሁ ወይም ለእህቴ ነች ለምትሏት እንደዚህ ግጠሙላት ብዬ ስላሰብኩ እንድትገጥሙላት ስላሰብኩ መጥቻለሁ ማለት ነው። ግጥም የተገጠመልኝ ከስሙቲ ነው። ስሙቲ ያው ታቋታላችሁ ብዙዎቻችን። ለራሷ ላይ በመግባት ሳትችል እኛን ብዙዎችን እያበረታታች ያለች ጀግና እህታችን ነች። እና እኔ እንጃ ብቻ ቃላት የለኝም። ወረበል ዩቲዩብን ይበልጥ ጠንከሬ እንድሰራ በቃ የዩቲዩብ ፍቅር እንዲኖረኝ እያረጋችሁኝ ነው። እና ከነዛ መሀል አንዷ ነች እና በጣም አመሰግናለሁ። ክብር በይልኝ። እኔ እንጃ ዩቲዩብ ወደ ዩቲዩብ ሰፈር ስመጣ ኢቭን ከሁሉም ሰው ለመራቅ ነበር። አብዛኛ ከጓደኛ ልክ ጓደኛ አሉ ጥሩ ጓደኛ ከጓደኝነትም አልፎ እህትማማቾች የማይቀራረቡትን አክል የምንቀራረብ እህትማማቾች አሉኝ አልሐምዱሊላህ። ነገር ግን አንዳንድ ሰዎች አሉ በህይወታችን ጣልቃ እየገቡ በማይወክላቸው እየገቡ በማይመጥናቸውን እየገቡ ዝም ብለው ልክ እንደተላከ ሰው የሆነ ነገር አምጣልኝ እንደተባለ ሰው ህይወታችን ገብተው የሆነ የሚፈልጉትን ፓርት ሲደርሱ መልሰው የሚሄዱ አሉ። እናንተን እንደሞኝ እንደ ጅል አርገው የሚቆጥሩ አሉና ያ ጅልነት ሳይሆን የዋህነት ነው። ኢቭን እኔ ወደ ዩቲዩብ ሲመጣ ከነዛ ሰዎችን ለመራቅ በቃ ብቸኛ አለ ደስ የሚል ህይወት አንድ የሆነ ሰፈር ስትሄዱ የሆነ በቃ አዲስ ህይወት ለመጀመር ወይም ደግሞ አዲስ የሆነ ነገር ለማየት ነው። እና እኔ ወደ ዩቲዩብ ስመጣ ለመራቅ ነው። ኢቭን ከሴት ጓደኛ ከተለያየ ነገር ለመራቅ ነበረ የመጣሁት ማለት ነው። ነገር ግን ይበልጥ ሰው እንድወድ ሰው በቃ ያለኝ ቀረቤታ ለመሸሽ ሳይሆን ሰው ለመቅረብ የሚያረግ የፍቅር ሰፈር ነውና በቃ እኔ እንጃ ይበልጥ ሰው እንዳምን እንዳከብር በቃ ለሰው ያለኝ ክብር ሁሉ ነገር እንዲጨምር ያረጉኝ ናቸው። እና ብዙ አሉ ወላሂ ብዙ ስማቸው ጠቅሼ የማንጨርሳቸው ብዙ ምርጥ እህቶች አሉና በጣም ነው የማመሰግናችሁ። እና ስሙቲ የተዋወቅነው ያው ዩቲዩብ ላይ ነው። ከዛም በኋላ በቃ አንድ ሁለት ምናምን ስንል መግባባት ጀመርን። አሁን በደንብ እንግባባለን እናወራለን። ያው እሷ ስራ ይዛባታል እኔም ያው ስራ ስለሚበዛብኝ ብዙ እንትን ባንልም ነገር ግን መገናኘት ባለብን ሰዓት ማውራት ባለብን ሰዓት እናወራለን። እና ግጥም ምናምን ገጥማልኝ በኢሞ ሪከርድ አድርጋልኝ ወላሂ የሆነ አለ አይደል በቃ እንዲህ በዚህ ልክ ሰው አለ እስከምል ማለት ምንም ማድረግ አይደለምና ምንም ማድረግላቸው አይደለም። ሁላቸውም አልሐምዱሊላህ ይወዱኛል፣ ወዳቸዋለሁ። ምርጥ እህቶቼ ናቸው። እምነት አይሉ ሃይማኖት አይሉ ዘር አይሉ በቃ ሀቂቃ በጣም ሁሉም ሰው ተባብረው የማደግ ተባብሮ የመስራት አቅምና ሞራል የሚሰጡ እህቶች ናቸውና እሷ ሙስሊም ነች እኔ ክርስቲያን ነኝ የሚባል ነገር የለም። ሁሉም በአንድነት ተባብሮ ነው የሚሄደው እና ይሄ ነገር በጣም ወደድኩት። እና በኢሞ እንደዚህ ስታረግ ግጥም ምናምን ገጥማ ምናምን ወላሂ የሆነ በቃ አለ አይደል ውስጣቸው የሆነ የሚነካ ነገር አለ። ማሰቧ በራሱ ትልቅ ነው ለኔ። ምንም አድርጌላት አይደለም። ከዛ በፊት አንተዋወቅም። አሁን ከተዋወቅን ወይ 3 ወር ምናምን ቢሆን ወይ 4 ወር ወይ 3 ወር እንደዛ ቢሆን ነው አላውቅም። እና
እንደዚህ ማሰቧ በራሱ ለኔ ወላሂ በጣም ትልቅ ነው እና ግጥሟን ደግሞ ለእናንተ ለምን አላሰማችሁም ብዬ ዛሬ ይዤ ከች አልኩኝ ማለት ነው። ያው በፕራንክ ላረጋት አስቤ ነበር እና ብዙ ጊዜ ስራ ስለሚበዛባት እንትን አንልም አናወራም፣ እኔም አላጨናንቃትም ማለት ነው። እና ግጥሟን ደግሞ ማለት አሰማቸው። እኔ ገጥማላችሁ ሳይሆን እሷ ራሷ የምትገጥመውን አሰማችኋለሁ ማለት ነው። ቤት ነው የላከችልኝና ኢንሻአላህ እናንተም ለጓደኞቻችሁ እንዲግጠሙ ግጠሙ በደንብ ማለት ነው። የምን ፍቅር ይጨምራል፣ ይበልጥ እምነት ይጨምራል። የሆነ በቃ የምትወዱት ሰው በምትወዱት ነገር የሆነ በቃላት ማሰር፣ በስጦታ ማሰር፣ በተለያየ ነገር ማሰር አለባችሁና ኢቭን በቃ ይሄ ለምትወዱት ሰው ክብር ነው። ነገ አይ ብሎ ቢተዋችሁ ራሱ ያ ነገር ሊይዘው ይችላል እንዳይሄድ ማለት ነውና የታለ ግጥሙ? እሺ ድምጿ ግን በደንብ የሚሰማ አይመስለኝም እና ግን ያው ለመስማት ሞክሩ። ከአንድ አባት አልመጣን ዘር አልተዘራብን አንድ ቤት አላደግን አልተራጭን ድንገት በአጋጣሚ በህይወት መስመር ላይ ስደት አስተዋውቀን ሆነን ጓደኛሞች ቅንነትሽ ታግሎ ጥሩነትሽ ገጽፎ መልካምነትሽ የወጣው ገንፍሎ ታማኝነተኛ ገመናን ደባቂ ችግርን ተካፋይ ምስጢርን ጠባቂ በጥቅም ያልታሰርሽ ሰውን የማትነቂ ሰው የምሽት ሰው ሆኖሽ ባገኘሽ ጓደኛዬ አልኩሽ ስለሚመጥንሽ። ጓደኝነት ማለት የመንፈስ ትስስር የአንድነት መገለጫ የመዋደድ መስመር በተግባር የሚኖር በሀዘኔ አዝነሽ በደስታዬ ደምቀሽ በጉለቴ ሞልተሽ ችግሬን ተጋርተሽ ከጎኔ ያላጣውሽ ሁሌም የማገኝሽ ይላል ግጥሙ ማለት ነው። እንደሚሰማችሁ ተስፋ አደርጋለሁ። ምክንያቱም ድምጿ ቀስ ብላ ነው እንትን ያለችው እና በቃ እኔ እንጃ ቃላት የለኝም ከምር ምን እንደምል ራሱ አላውቅም። ቃላት የለኝም። በጣም ወድሻለሁ ስሙቲ፣ ክበሪልኝ የኔ ውድት፣ ብድር መላሽ ያርገኝ ኢንሻአላህ። እኔ ደግሞ በስጦታ አልመጣልሽም፣ በፕራንክ ነው የምመጣልሽ። እንደዛ ልበልሽ እና እንደዚህ በቃ አላውቅም ከምር ይሁን እናንተ ግድ ማወቅ የለባችሁም እና በቃ ይሁን ማሰባ በራሱ ለኔ ትልቅ እንትን ነው የሰጠኝ ማሰባ በራሱ ማለት ነው። ምክንያቱም አስባ እንደዚህ ማረጓ እኔ እንጃ ወረብል በጣም የሆነ በቃ በርቆብኛል ነው የሚባለው። ደስ ብሎኛል በቃ እና ቃላት የለኝም። ስሙቲ በጣም ወድሻለሁ። ክብር በይልኝ የኔ ማር ወለላ። አላህ እድሜና ጤና ሰጥቶን ደግሞ አላህ በሀገራችን የምንዘያየር በቃ በደንብ እንድንተዋወቅ ሀገራችን ገብተን አሁን ላይ ኦንላይን ወይም በፎቶ ወይም በማውራት ነው እና በይበልጥ አገር ገብተን ደግሞ እንደዚህ አንድ ላይ ቁጭ ብለን የምናወራበት ቀን ይናፍቀኛል። ወረበል በጣም ብዙ ልጆች አሉ ብዙ ማለት ነው እና ከነሱም ጋር ኢንሻአላህ አገር ገብተን በጥሩ ስራዎች እንገናኛለን ብዬ አስባለሁ። በኸይር ነገሮች ብቻ አላውቅም እና ለየት አለብኝ ይሄ ነገር ይሁን በቃ አለ አይደል በቃላት በቃ ስጦታ ለኔ ትልቅ ስጦታ ነው። ገብቷቸዋል። ይሄ የሆነ ነገር ትርፍ ነገር ናቸውና በቃ ማሰባው በራሱ ለኔ ትልቅ ስጦታ ነውና ዛሬ ከስሙቲ ስጦታ መጣልኝ ነው የምላችሁ። አመሰግናለሁ የኔ ውድት፣ ክብር በይልኝ። አላህ ብድር መላሽ ያርገኝ። ደግሞ እንዳልቀባጥር አላህ ብድር መላሽ ያርገኝ። እወድሻለሁ፣ ኑሪልኝ የኔ ጀግና። አላህ ጉልበትሽን ያበርታልሽ። ሁሉም ሰው ሀገር የምንኖር እህቶች አላህ እድሜና ጤና ይስጠን፣ በሰላም ለሀገራችን ያብቃን እላችኋለሁ። ወዳችኋለሁ የኔ እንቁ ቤተሰቦች። ሼር፣ ሰብስክራይብ በማድረግ
ለወይዘሪቱ ሙቲ አድርሱልኝ፣ ለወይዘሪቱ አድርሱልኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት አላህ ይጠብቅልኝ። ሳልረስቼ እኮ ነው።